ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። የአማራ ፋኖ ብሔራዊ ንቅናቄ ሁላችንም አምጠን የወለድነው የጋራ ቤታችን ነው ሲል የህይወት ዘመን ታጋዩ ራስ አርበኛ ደረጀ በላይ አበሰረ። በአማራ ፋኖ አንድነት የተጨነቀውና የተጠበበው የአብይ አህመድ አገዛዝ በተለይ በፕሮፓጋንዳ ማሽኑ በኩል ዛሬም ድርጅቱን ለመበተን ለመከፋፈል በርካታ እንቅስቃሴዎችን ማድረጉን ቀጥሏል። አርበኛ እስክንድር ነጋ የተመደበበትን ቦታ አልፈልግም ማለቱን ተከትሎ በመቀጠል አርበኛ እስክንድር ነጋ በተራ አባልነት በድርጅቱ እንደሚቀጥል አክብሮ ተናግሮ ነበር። ነገር ግን የአብይ አህመድ አገዛዝ የፕሮፓጋንዳ ማሽን ነገሩን እያጋጋሉና እያጧጧፉ እስክንድርና ድርጅቱን ብሎም ዘመነ ካሴን እርስ በርስ ለማባላት ዛሬም በተለያዩ የሶሻል ሚዲያ ላይ ተጠምደውና ተጨንቀው ቀጥለውበታል። እውነታው ግን አርበኛ እስክንድር ነጋ ድርጅቱን በተመለከተ የተናገረው ንግግር የአማራ ሕዝብን ያከበረ፣ ድርጅቱን ያደነቀ ብሎም መልካም ምኞት የተመኘና በቀጣይም የሥራ ዘመናቸው በተፈለገበት ቦታ ሁሉ እንደሚያገለግል በክብር ቃል ገብቶ ራሱን አግልሏል። ይሄ መከባበርና መደናነቅ ብሎም ራስን አሳልፎ ለጓድ መስጠት በዚህ ድርጅት ላይ የታየ ወደፊትም የሚቀጥል እንደሆነ ይፋ ተደርጓል። የአማራ ፋኖ አንድነት ወደ ኋላ ላይ መለስ ተጠናቋል። ጠላት በተለያዩ የፕሮፓጋንዳ ማሽኑ ድርጅቱ ይበተናል፣ እርስ በርሳቸው ይገዳደላሉ፣ ለዚህም ይረዳናል ያለውን ፕሮፓጋንዳ በአጠቃላይ ከጎንደር እስከ ጎጃም፣ ከጎጃም እስከ ሸዋ፣ ከሸዋ እስከ ወሎ አጧጥፎ ቀጥሎበታል። ከጎንደር የተቃውሞ ድምጽ ሲጠበቅም የአማራ ፋኖ ብሔራዊ ንቅናቄን ሁላችንም አምጠን የወለድነው የጋራ ቤታችን ነው ሲል የህይወት ዘመን ታጋዩ ራስ አርበኛ ደረጀ ቅስማቸውን ሰበረው። አርበኛው አክሎም ከመሪ ድርጅታችን ጋር ወደፊት እንቀጥላለን ሲል ቃል ገብቷል። ለድልም እንበቃለን ሲል ቃል በቃል በመናገር የጠላትን መንደር እንዲሸበርና እንዲንቀጠቀጥ አድርጎታል። ሌላው ከፍተኛ አመራር ቀጠለ። አርበኛ ሰለሞን አጣናው በበኩሉ ከፍተኛ መስዋዕትነት ከፍለን ያመጣነው አንድነት ነው ሲል ለመላው የአማራ ሕዝብ ብሎም ለኢትዮጵያ ሕዝብ በአጠቃላይ በተለይ ደግሞ የአማራ ፋኖን መበታተን፣ መገዳደልና መጨቃጨቁን በጉጉት ለሚጠብቀው የአገዛዙ የፕሮፓጋንዳ ማሽን ሌላ መርዶ ሆኖ ብቅ አለ። በመቀጠል አርበኛ ሰለሞን አጣናው በታላቅ ቆራጥነት ድርጅታችንን በስስት የምንጠብቀው ይሆናል ሲል አበሰረ። በተመሳሳይ የቀድሞ የመከላከያ ሰራዊት ከፍተኛ አመራር አርበኛ ኮሎኔል አበራ አዛናው ለመላው የአማራ ሕዝብ ብሎም ለኢትዮጵያ ሕዝብ በአጠቃላይ ድርጅቱን በተመለከተ አበሰሩ። በአዲሱ ድርጅታችን ስር ሆነን ሰራዊታችንን መገንባትና ከበላይ አመራሮቻችን የሚወርድ ትዕዛዝን በመቀበል ግዳጃችንን ለመወጣት ዝግጁ ነን ሲል ቁርጠኝነቱን አሳወቀ። በዚህ ኮሎኔል ንግግርም በርካታ ጠላት ተንቀጠቀጠ። በተመሳሳይ የፋኖን አንድነት በጉጉት ለሚጠብቀው በአጠቃላይ ደስታን አበሰረ። ይህ በእንዲህ እንዳለ ዛሬ ጥር 13 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያ ስብሰባውን አደረገ። ጥር 9 ቀን 2018 ዓ.ም በይፋ መመስረቱ የተገለጸው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል።
የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላለፉት 30 ወራት በነበረው የትግል ሂደት በነበሩ የእርስ በርስ ሽኩቻዎችና አለመግባባቶች እንዲሁም ደግሞ የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች በአጠቃላይ የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱን አስጀምሯል። በፍጹም መተማመንና ጓድነት የተጀመረው ውይይትም የድርጅቱ ቀሪ የአመራር መዋቅር ስለሚዋቀሩበት ሁኔታ፣ የወለጋ ክፍለ ሀገር ፋኖ እዝ ቢዛማው ያቀረበውን የአደረጃጀት ጥያቄን በተመለከተ፣ የቀጠናና የእዝ ስያሜዎችን በተመለከተም የሰራዊትና የነባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የሥራ መመሪያዎችን ወስኗል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ ወቅታዊ ጉዳይን በተመለከተ ዛሬ ጥር 13 ቀን 2018 ዓ.ም በላከው ማብራሪያ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ አንድነቱ በይፋ ከተነገረ በኋላ አንዳንድ ግንባሮች ላይ የሚደረገው ወታደራዊ እንቅስቃሴ በድል ታጅቦ እንደቀጠለ ዛሬም ከአማራ ፋኖ ብሔራዊ ንቅናቄ የደረሰን መረጃ አረጋገጠ። ጽናት ክፍለ ጦር ከአማራ ፋኖ አንድነት ማግስት በርካታ የብርሃኑ ጁላ ሰራዊትን በመደምሰስ ታላቅ ድል አስመዝግቧል ሲል አመራሩ በላከው መረጃ ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር ጽናት ክፍለ ጦር በጠላት ሰራዊት ላይ ከባድ እርምጃ በመውሰድና ሰብአዊ ጉዳት በማድረስ ታላቅ ድል እንዳስመዘገቡ አረጋገጡ። ጥር 12 ቀን 2018 ዓ.ም በዳለንታ ወረዳ አንጦጉና ቀበሌ ላይ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ከ30 በዘለቀው ጠንካራ አውደውጊያ ብርሃኑ ጁላ የሚመራው የብልጽግና መከላከያ ሰራዊት ከ29 በላይ የተደመሰሰ ሲሆን ከ47 በላይ ቁስለኛ እንደተደረገ በትክክል የተቆጠረ ይፋ አድርገዋል። ከጉባ ላፍቶ ወረዳ ኩረታ ከተንታ ወረዳና ከዳለንታ ወረዳ በገፍ አሰባስበው በሶስት አቅጣጫ የመጣውን የፋሽስቱ ወታደር መቀበሪያው የአንጦጉና ተራሮች ሲሆኑ በህይወት የተረፈው የብርሃኑ ጁላ ወታደር ወደ መጣበት እየተደናበረ ተመልሷልም ብለዋል። በምርኮኛና በጥቅመኛ የሚመራው የፋሽስቱ ሰራዊትን የጽናት ክፍለ ጦር ክንደ ብርቱ ፋኖች ከበባ ውስጥ በማስገባት በወሰዱት ጠንካራ እርምጃ አብዛኛውን ለጅብራት አድርገዋቸዋል። ከፋኖቹ የደረሰበትን የተጠናከረና ረዘም ላለ ሰዓት የፈጀ ድብደባ መቋቋም የተሳነው የፋሽስቱ ወታደር አዳሩን ባሳለፈው ውሳኔ አመራሮቹ ራስህን አውጣ የሚል ትዕዛዝ አውርደውለትም እግረኛው የተረፈው ተራ ወታደር እየተደናበረ ወደ መጣበት አቅጣጫ ፈርጥጧልም ተብሏል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ከጋሸና ወደ ፍላቄት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ ሰራዊት ላይ አይሻ ክፍለ ጦር ከባድ የደፈጣ ጥቃት በመፈጸም ድል እንዳስመዘገበ የአማራ ፋኖ ብሔራዊ ንቅናቄ ዛሬ በሰጠው መግለጫ ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር በአይሻ ክፍለ ጦር ቃኝ ሻለቃዎች በጠላት ሰራዊት ላይ በተጠና የደፈጣ ኦፕሬሽን በርካቶች ሙትና ቁስለኛ እንደተደረጉ በላከው መረጃ አረጋገጠ። የአማራን ሕዝብ ክዶ በሆዱ እየተገዛ ባለው ራሱን አድማ ብተና እያለ በሚጠራው የአረጋ ከበደ ሰራዊት ላይ ጥር 13 ቀን 2018 ዓ.ም በመቄት ወረዳ ወቄታ ላይ በተወሰደ ጠንካራ እርምጃ 9 ሲደመሰሱ 7 ከባድ ቁስለኛ እንደተደረጉ በሰጠው መግለጫ አረጋግጧል። ከጧቱ 4 ሰዓት እስከ 6 ሰዓት አካባቢ በዘለቀው በዚህ ጠንካራ ውጊያ የፋሽስቱ ወንበር አስጠባቂ ሰራዊት አካል የሆነው አድማ ብተናን የሞቱ ጓዶቹን ሳያነሳ ወደ ፍላቄት ከተማ ፈርጥጧልም ብለዋል።
የአማራን ህዝብ በአጠቃላይ በባንዳነት ባህሪው ከፋሽስቱ የአብይ አህመድ ኃይል ጋር አብሮ ሲወጋና ሲያስወጋ በነበረው አካል ላይ ተጠናክሮ እየተወሰደ ባለ ኦፕሬሽን በወቄታ ዳግም ተደግሟልን ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል አፋብን የደጋው መብረቁ ኮር ህዝብ ግንኙነት ክፍል ጥር 13 ቀን 2018 ዓ.ም የተጠናቀቀ ኦፕሬሽን በተመለከተ በሰጠው መግለጫ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አራተኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት እንደፈጸመ ይፋ አድርጓል። ጥር 11 ቀን 2018 ዓ.ም ከጧቱ 12 ሰዓት ላይ ከማዕከላዊ አርማጮ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመል በር በተባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱበት የደፈጣ ጥቃት እርምጃ በጠላት ላይ ከፍተኛ ኪሳራ ደርሶበታል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የአማራ ፋኖ አንድነቱ ከተጠናቀቀና ለህዝብ ይፋ ከተደረገ በኋላ አገዛዙ በየቦታው የበተነው የመከላከያ ሰራዊት አባላት በገፍ እየተናደ ወደ ፋኖ መቀላቀሉን ቀጥሎበታል። የፋኖን አንድነት በጉጉት ሲጠብቅ የነበረው የአገዛዙ ወታደሮች ጭምር እንደሆኑም ተረጋግጧል። ፋኖ አንድ ወጥ ድርጅት መስርቶ አንድነቱን ባወጀ ማግስት የአገዛዙ ጦር በገፍ እየተናደ ፋኖን እየተቀላቀለ እንደሚገኝ አፋብን ዛሬ በሰጠው መረጃ ይፋ አድርጓል። የፋኖን አንድ መሆን በጉጉት ሲጠብቅ የነበረው በመከራ ውስጥ የሚገኘው የአማራ ህዝብና ሌሎች የዚህ ጸረ ህዝብ ኦህዴድ መር ብልጽግና አገዛዝ ተጠቂ የሆኑ ብሔር ብሔረሰቦች ብቻ ሳይሆኑ አገዛዙን እያገለገሉ የሚገኙ ወታደሮችና ወታደራዊ አዛዦችም ጭምር እንደሆኑ ዛሬ በገፍ ታውቋል ተብሏል። የአገዛዙ ወታደሮች በጉጉትና በተስፋ ሲጠብቁት የነበረው የፋኖ አንድነት የብስራት ዜና መሰማቱን ተከትሎ ጨርቄን ማቄን ሳይሉ ከስምሬት ቀጠናቸው በመጥፋት በገፍ ፋኖን እየተቀላቀሉ መሆኑን ከቦታው ያደረሱን መረጃ ይፋ አድርጓል። በዚህ መሰረትም ኦፕሬተር ምድብተኛውና ምክትል 10 አለቃ አመራሩ ፋኖን መቀላቀላቸው ይፋ ተደርጓል። ስንጠብቀው የነበረው አንድ ድርጅት በመመስረቱ ተደስተናል ሲሉም ተናግረዋል። በርካቶች የመከላከያ ሰራዊት አባላትም በቀጣይነት ይቀላቀላሉ ብለዋል። ወታደሮቹ በሰጡት ቃላቸው አንደኛ ምክትል 10 አለቃ አብዱ ማርቆስ 25ኛ ክፍለ ጦር ላይ የነበረ ሲሆን ከነ ሙሉ ጦር መሳሪያው የፋኖ ኃይልን ተቀላቅሏል። ሁለተኛ ራቡማ ነጋ 25ኛ ክፍለ ጦር ከቢቡኝ ወይን ውሃ 54ኛ ክፍለ ጦርን በመተው እንደተቀላቀለ ይፋ ተደርጓል። ሶስተኛ አብዲ አህመድ 75ኛ ሁለተኛ ሬጅመንት የነበረ ሲሆን ፋኖን ተቀላቅሏል። አራተኛ ወንዴ ሀብቴ 75ኛ 02 ሬጅመንት ወደ 74ኛ ክፍለ ጦር የፋኖ ኃይሎች ከነ ሙሉ ትጥቃቸው ተቀላቅለዋል። አገዛዙ በየቦታው ያሰማራውና የበተነው ብሎም የሚጫወትበት ወታደር እየከዳ ራሱን እያዳነ የአማራ ፋኖን መቀላቀሉ ቀጥሎበታል። ድል ለአማራ፣ ድል ለአማራ ፋኖ፣ ድል ለኢትዮጵያ ሕዝብ ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጥር 13 ቀን 2018 ዓ.ም እየፈረሰ ያለውን የአገዛዙ ወታደር በተመለከተ በሰጠው መግለጫ የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።